ሰው በራሱ ወጥመድ መውደቁን የምናውቀው በጽናት ነው። ሰው በራሱ ባጠመደው ነገር ወይንም በራሱ ባጠፋው ጥፋት ራሱ መልሶ ሲወድቅ በጽናት አየን እያል ጽናት እንግዲህ ራሷ በዘረጋችላት በሶሲ ወጥመድ ውስጥ ራሷም ወድቃለች ማለት ነው። ባሰሩት ገመድ ወይንም ባጠበቁት ገመድ ተጠልፎ መውደቅ ማለት እንግዲህ እንደዚህ ነው። በራሷ ችግር ውስጥ እንግዲህ ወይንም ራሷ ሰዎችን እጎዳለሁ ብላ ባሰበችበት መንገድ ውስጥ ራሷ ገብታበታለች። ይሄ ነገር ደግሞ ለብዙ ሰው ትምህርት ይሆናል ብዬ አስባለሁ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ መወዳችሁ ማከብራችሁ ቤተሰቦቼ፣ የኔ ወርቆች። እንግዲህ ጽናት ትናንት ባደረገችውም ነገር እንግዲህ ብዙዎቻችሁ በሰራሁት ቪዲዮ ላይ ኮሜንት እየሰጣችሁበት ነበረ። አመሰግናለሁ። ሀሳብ አስተያየታችሁን እያየው ነበረ። እንግዲህ ጽናት እንደው የምትስተካከልም አይመስለንም። ምን ነው ሰው እያደር ተንኮለኛ እያደር ይከፋል ምናምን እያላችሁ ነበረና እናም ደግሞ እንግዲህ በራሷ በሰራችሁ ተንኮል ውስጥ ራሷ መልሳ እዛ ውስጥ ወድቃለች። የሆነ ነገር መሆን የለባቸውም። ሶስቱም በህይወት መትረፍ አለባቸው። ምክንያቱም አንዳቸው የሆነ ነገር ከሆነ በጣም ከባድ ነው። ሶሲም የሆነ ነገር ከሆነች የነገሩ አምጪ ጽናት ስለሆነች ጽናት ሌላ ትልቅ ችግር ውስጥ ትገባለች ብዬ ፈርቻለሁ ማለት ነው ውዶቼ። አንዳንድ ጊዜ ነገሮችን በቦታ ሆናችሁ ስታስቡት፣ አዎ ሶሲ እየዞረች ከኪራ ጋር እያወራች ጽናት እንደዚህ ናት፣ በዚህ ወጣች፣ በዚህ ገባች ምናምን እያለኝ ከቤኪ ጋራ ነገሩን ሳታቅ እውነት ነው ውሸት ነው የሚለው ነገር ሳታረጋግጥ ከኪራ ጋር ማለያየት ስለምትፈልግ ብቻ ሶሲ ወስዳ ለኪራ ነግረዋለች። ኪራን በእርግጥ ቤት ውስጥ እያየ ያለው ነገር አለ፣ እየደወለላት ያለው እንዳለ ያንንም ሰው አላወራውም ትቻዋለሁ ብላ ስላለችው ነው ኪራ አርፎ እየተቀምጦ ያለው ማለት ነው። እና አሁን ላይ ግን ያንን ሰው እያወራችው እንደሆነ ምናምን በቃ አላወራም ብላይ ነበረ ድጋሚ ማውራት ጀመረች እንዴ ብሎ እንዳስብ ነው እያደረገች ያለችው። እና ጽናትም ደግሞ ለምን ጠራሽ ታዲያ ብላ ሶሲ ስትላት እንግዳ መጥቷል ነይ ወደ ቤት ምናምን ብላ ጨበርዬን ይዛ ገብታ ኩሽና ቤት ምናምን ጉድ ጉድ እያሉ ነበርና ጨበርዬ ራሱ ምን ለማድረግ እያሰብሽ ነው? ምንድነው ያሰብሽው ነገር? ምክንያቱም ሶሲና ጽናት በጭራሽ ተስማምተው የማያውቁ ሰዎች አይጥና ድመት ናቸውና ራሷ ደውላ ጠርታት ራሷም ቤት ውስጥ እንዴት ሶሲ ራሱ አምናት እንደሄደች ነው ግራ የገባኝ ማለት ነው። ሶሲ ራሱ ብልጥ ነኝ አዋቂ ነኝ ትላለች እንጂ እንደሷ ያለ ጀዝባ የለም። ሰው እንዴት ነው መጥፎ ነገር እያደረኩበት ያ ሰው ሲጠራኝ እሺ ብዬ ቤቱ የሚሄደው? አስባችሁታል? በጣም ከባድ ነው። ብቻ ግን ጽናት ያደረገችው ነገር በጣም የሚያስጠላ ነገር ነው። ይደብራል። ለምን አቃለው ቅጣት ይገባት ይሆናል፣ ግን ደግሞ ቅጣቱ እንደዚህ አይደለም። ሙሉ የቤቱን ሰው ነው እኮ እየጨረሰችው ማለት ነው። አስባችሁታል? ሌላ ሰው የተኛ ሰው ራሱ ቢኖር ገላ ነበር ሌላን ሰው ማለት ነው። ግን ቤት ውስጥ ያሉት ሶስቱ ብቻ ናቸው። ሶስቱም ኩሽና ቤት ማነው ሳሎን ቤት ተደራርበው ወድቀዋል። ማነው የሚደርስላቸው? ማነው ከዚህ ነገር ውስጥ የሚያወጣቸው የሚለውን ነገር ማወቅ አልቻልንም። እንግዲህ ዛሬ በሚለቀቀው ትዕይንት ላይ ምን ተፈጠረ ምንድን ነው የሚለውን ነገር አብረን የምናይ ይሆናል ማለት ነው። ነገሮች ግን ከተጠበቀው በላይ በጣም ክፉ ሆነዋል ወይም ከፍተዋል። ጽናት ለሰው አዛኝ፣ የዋህ፣ ገራገር በቃ ለሁሉም ለትልቁም ለትንሹም ታዛዥ ንጹህ ልብ ያላት ነበረች። ግን ካገባሽ በኋላ ኪራ ጋር ከሆነሽ በኋላ ሰው እየበደላት በሄደ ቁጥር ሁሉንም ሰው ይቅርታ ማለት ሲሰለቻት ወይንም በቃ ሁሉንም ሰው ይቅር እያለች መኖር ሲሰለቻት እሷም ራሱ ተቀየረች መሰለኝ። በነገራችን ላይ የማይቀየር ነገር የለም። ሰው ሆኖ የማይለወጥ የለም። መጥፎ የነበረው ጥሩ ይሆናል፣ ጥሩ የነበረው መጥፎ ይሆናል። ለምን ሰው ነው እንደዚህ የሚያደርጋችሁ ቤተሰቦች ማለት ነው። እናንተ መልካም የነበራችሁ ለሰው አዛኝ የነበራችሁትን ሰው ነው እናንተንም እንደዛ እንደ ሰው በቃ ቆራጥ እንድትሆኑ የሚያደርጋችሁ። ምክንያቱም እኔ በራሴ ደርሶብኝ ስላየሁት ማለት ነው። እና አሁን ላይ እንደኔ ዝምተኛ የለም። እንደኔ በቃ ሁሉን ነገር አይቶ እንዳላይ የሚያልፍ የለም። በፊት ላይ ግን ሁሉ ነገር ትንሹ ትልቁ ነበር የሚያስጨንቀኝ። ለሰው ህይወት እንኳን እጨነቅ ነበርና ሰው ግን ያንን በቃ አለ አይደል ለሰው አዛኝነቴን አጠፋብኝ ማለት ነው። ምክንያቱም እኔ በፊት ለፊት ጥሩ ነገር ሳደርግላቸው በጀርባ ግን እነሱ ቢላዋ ይስሉልኛል ማለት ነው እኔ ለማጥፋትና ያን ነገር ስታዩ በቃ ለሰው ልጅ ጥሩ ነገር ይገባዋል ብላችሁ አታስቡ። እና ጽናትም እንግዲህ ለዛ ሊሆን ይችላል ይሄን ነገር ያደረገችው ማለት ነው። እና እጅግ በጣም ከባድ ነው። ቅዱሴም ደግሞ በመሀል ገብቶ በሁሉም እንትን ላይ ገብቶ ምናምን ለማነጋገር ሁሉንም ነገሮችን ለመፍታት ምናምን እየሞከረ ነው። ግን ደግሞ ነገሩ የነሱ ነገር እርስ በርስ ተነጋግረው ቁጭ ብለው በደንብ እስካልሆነ ድረስ የሚፈታ ነገር አይደለም። እዛ ጋም ደግሞ ኢሌኒ ናሆማ ልጁ እንደሆነች ማረጋገጥ ወይም ልጁ እንደሆነች ማወቅ አለበት። በዲኤንኤ ምርመራ ልጁ ከሆነች በኋላ እኔ ልጅቷን አልወስድብሽም፣ ግን ደግሞ በዲኤንኤ ልጅ መሆኗን ማረጋገጥ እፈልጋለሁ ባለው መልኩ በዲኤንኤ ምርመራ ግዴታ ልጁ መሆኗን ማረጋገጥ አለበት። ከዛም በኋላ ግን እናቷ ጋር ሆና ልጅቷን መርዳት ይችላል ናሆማ ማለት ነውና
ብቻ ውዶቼ ነገሮች ከተጠበቀው በላይ ሲሪየስ እየሆነ ነው። ግን ደግሞ አሁንም ቢሆን እሌኒ ናሆማንና ምህሩን አለያይታ ሁለቱ አንድ ላይ እንዲሆኑ ነው የምትፈልገው። እሌኒና ናሆም ልክ እንደ በፊቱ ተፋቅረው ተዋደው ልጃቸውን አንድ ላይ ሆነው እንዳያሳድጉ ነው የምትፈልገው። እኔ ከምህሩ በላይ ቆንጆ ነኝ፣ እኔ ከምህሩ በላይ አምራለሁ፣ ከምህሩ በላይ ብዙ ነገር አለኝ፣ ግን ለምንድን ነው እሷን ትቶ እኔን ማፍቀር የማይችለው እያለች በጣም ለራሷ ጥያቄ እየጠየቀች ነው። ግን ይሄ ነገር እንደማይሆን ራሷን በደንብ ታውቀዋለች። ምክንያቱም ናሆማ ብዙ ነገር ከሷ ጋር ቢያሳልፍም በፊት በጣም መጥፎ ጸባይ በነበራቸው ጊዜ፣ ዱርዬ በነበረ ጊዜ፣ ከራሱ ውጭ ለሰው የማያስብበት በነበረበት ጊዜ ከሷ ጋር ነበረ። አሁን ላይ ግን ለሰው ማሰብ ጀምሯል። ከጎኑ ያለችው ሚስቱ ከራሷም አልፋ ለሰው ከራሱም አልፎ ለሰው እንዲጠቅም ለሰው እንዲጨነቅ የምታደርግ በጣም የዋህ ምህሩን የምትመስል ሚስት አግኝቷል። እና ከዚህ በኋላ በጭራሽ ከእሌኒ ጋር ይሆናል ማለት ውሸት ነው። ምክንያቱም እሌኒና እሱ ከዚህ በኋላ አንድ ላይ የሚሆኑት ልጃቸውን ለመጠየቅ ወይንም ደግሞ እሷ ልጁ ልታሳየው ስትመጣ ብቻ ነው ናሆም ጋር ልትገናኝ የምትችለው እንጂ ናሆም በጭራሽ ልክ እንደ ልጁ እናት ብቻ ነው እንጂ የሚያያት እንደሚስቱ አይደለም። ስለዚህ አርፋ ብትቀመጥ ነው የሚሻላት። በእነዚህ የዋህ በሆኑ ልጆች፣ ምስኪን በሆኑ ልጆች ህይወት እየገባች ባትፈተፍት፣ ህይወታቸውን ባታበላሽባቸው ጥሩ ነው። ሶሲም ደግሞ ከመጀመሪያውንም ኪራ ለእሷ እንደማይሆን ከዚህ በኋላ ጽናትና ኪራ እንደተጋቡ ከዚህ በኋላ ጽናትና ኪራ ልጅ መውለድ እንዳለባቸው እንጂ ከዚህ በኋላ ሁለቱን አለያያለሁ ብላ ሶሲ በመሀላቸው ባትገባ ይሄ ሁሉ ነገር ባልመጣ ነበር። ቤተሰቦቼ ሶሲ ራሱ የራሷን ህይወት መኖር ልጇን ታሳድግ ልጅ አላት። ስለዚህ ከዚህ በኋላ ህይወት ተበላሽቷል፣ ከሌላ ወንድ ልጅ ወልጃለሁ ከኪራ ውጭ ሌላ ሰው ያገባኝም ብላ የምታስብ አይነት ሴት ናት። ስለዚህ ኪራ ማን ነው ታዲያ ኪራን የወደቀን አንሺ ያደረገው እንዴ? እሷ ራሷ በመጀመሪያ ጊዜ በዩኒቨርሲቲ ውስጥ እየተማረች ህይወቷን ያበላሸችውን ኪራ ለምንድን ነው እንዳስተካክልላት የምጠብቀው? ኪራም የተከበረች የተወደደች ክብር ያላትን ጽናትን የሚያፈቅራትን የሚወዳትን አግብቷል። ስለዚህ ሶሲም ከህይወታቸው ትውጣ፣ ያችኛይቱም ደግሞ እሌኒም ደግሞ ከናሆምና ከምሩ ህይወት ትውጣ። አሁን ላይ እኛ የምንጠብቀው ናሆምና ምህሩ ተጋብተው በስነ ስርዓት ልጅ እንደወልዱ ጽናትና ኪራም እንደዚሁ ልጅ እንደወልዱ ነው የምንፈልገው። እዛ ጋር ደግሞ ጆከርና ሰኒ ተስማምተው ነገራቸውን ፈተው እንዲጋቡ ነው የምንፈልገው ማለት ነው። ሰምታችኋል። እና ስለዚህ ሁሉም በየራሱ በፊናው ነው ያለው። ራኬብና ቅዱሴን እዚህ ጋርም ደግሞ እንግዲህ ሀናንና ይህንን ልጅ እንግዲህ አብረን እናጋባቸዋለን እንዴ። በነገራችን ላይ ክብሮም ራሱ ሀናን ሳያፈቅራት አይቀርም። ይሁን አስተያየቱ ምናምን አላማረኝም። የፍቅር አስተያየት ነው የሚያየት ማለት ነው። እና ሳይወዳት አይቀርም። እናንተስ እንዴት አያችሁት? እኔ ያየሁት እናንተ አይታችኋል። እናንተ ተንኮለኞች ታያላችሁ እናንተ